ሰላም ዋትሳፕ ኋላ አሁንም የሚረብሽ ድምጽ አለ። ዝም ብሎ አልል እንግዲህ ምንም ነጻነት የለኝም ነው። ግን ያው ይሁን የቻልኩትን ያህል ድምጼ እንዲሰማ አድርጌ ከኋላ እንዳይሰማ አድርጌ ለማውራት ትሞክራለሁ። ኤኒዌይ ዛሬ ያባበዱ ቪዲዮዎች አሉ። ወደ ቪዲዮዎች እንሂድ። ወደ ቪዲዮ እንሂድ። ላይክ ያርጋችሁ ጀምሩት። በዛሬው ቪዲዮ ደግሞ ከእንቁራሪትና ከቀንድ አውጣው ዘርፍ እንውጣና ዊኬንድን ስራ ሳይኖረኝ ሲቀር እንዴት እንደማሳልፍ ላስ ባይ ዘ ዌይ በዚህ ልጅ ቪዲዮ ይሰራ ለሶስተኛ ጊዜ ነው። ለምንድን ነው ቪዲዮ የምሰራበት? ዊርድ የሆነ ነገር ነው የሚበላው። ቀንድ አውጣ ይሄ እንቁራሪት ምናምን የሚመገበው ማለት ነው። ግን ያው ሀበሻ ስለሆነ ነው ኦፍ ኮርስ። ግን ዛሬ ደስ የሚል ነገር ያሳያልና ከኛ ሀገር ጋር አስተያይቼ የሆነ ነገር አስተላልፋለሁ። እዩት። ለመሄድ ያሰብኩት ሰው ዝር የማይለበት አካባቢ ነው። ብቻዬን ነው መሆን የምፈልገው። ለማደር የሚያሰብኩት መኪና ውስጥ ነው። እንደምታዩት መንገዱም እየተቀየረ ይመጣል። ከዛ ደግሞ ፒስታ። የተፈጥሮና የምድር አቀማመጥ የምታደንቁ ከሆነ መቼ ሳትፈርዱብኝም ተመልከቱ። አንዳንድ ጊዜ ረብቻችሁን ሆናችሁ ራሳችሁን የምታዳምጡበት ጊዜ ወሳኝ ነው ብዬ አስባለሁ። ሰው ደርሻለሁ። በዚህ በኩል ያለውን ቪው ተመልከቱ። ከዛ በዚህ በኩል ደግሞ አልጋዬን ማዘጋጀት ልጀምር። ከኋላ መኪና ውስጥ ነው የሚያድረው መስሎኝ ነበር፣ ግን አንድ መኪና አላጠገቤ። አንድ ትራስ አለኝ፣ ስሊፒንግ ባግ አለኝ እዛ ጋር። ከዛ ይሄ የሚነፋ ነው። ይሄንን ነፍቼ ዘረጋው። እንደዚህ ካዘጋጀውኝ በኋላ የዛሬው መኝታ ክፍል ይሄንን ይመስላል። ሌላው የማይለየኝ ድሮኔ ነው። ውሃ ወሳኝ ነገር ነው። በኋላ ፊልም ማየት ከፈለኩኝ ከዛ መጽሐፍ ማንበብ አንዳንድ ጊዜ አስፈላጊ ነው። ለስራዬ ስለሚያግዘኝ የተወሰነ ያክል ድሮን ላበር ነው። በምቀርጽበት ወቅት በትክክል የማየው ያደረኩት መነጽር ውስጥ ይሄኛው ቪው ነው። በመኪና ውስጥ ሳልፍ እንዲሁም በመስኮት በኩል ስወጣ ማለት ነው። ብቻ ተውት። ዋና ሀሳቡ ምንድነው? ይሄ ነገር እኛ ሀገር ቢሆን አስባችሁታል? እኔ ቦታ አልጠራም፣ ግን እኛ ሀገር ቢሆን በፍጹም የማይሆን ነገር ነው። ኔቨር ኤቨር ማለት ነው። የሆነ ሰው ተነስቶ ዛሬ ደበረኝ ትንሽ አየር ልናፈስ ብሎ ሰሜን ተራራ ጋር ሊሄድ ቢል ድቡ ነው የሚያደርጉት። እዚህም ብትመጡ እዛም ብትሄዱ ድቡ ነው እንዲህ አይነት ነጻነት የለም እኛ ሀገር። በጣም ብዙ ሰው የቀናው ኮሜንት ውስጥ ታደለ ብናል። እኛ ሀገርም እኮ በጣም ብዙ ተራራማ በጣም ብዙ ደስ የሚሉ ቦታዎች አሉ። ግን ለዛ አልታደልንም። ምን ማድረግ ይቻላል? ሰላም ለሀገራችን ይምጣና እኛም እየዞርን መኪና ባይኖረን እንኳን ትራንስፖርት ሲጠቀምን እንዲፈታ እንበል። ድው እንዳያርጉን በየጫካው የተደባበቁ ታጣቂዎች እንበል፣ ሽፍታዎች ልበል፣ ብቻ የሆነ ተመኘው ወደ ውጪ መሄድ እንዲያነስ ካማ። ወደሚቀጥለው ቪዲዮ ምን ማለት እንዳለብኝ ከባድ ነው ማለት ውሾች። ለነገሩ እኔ እንጃ ማለት ብቻ ውሻው ምን ያለ ሲቹዌሽን ውስጥ እንደነበረ አይታችኋል። ግን ቢያንስ ማመስገን የምፈልገው ቢኖር ውሻውን ከጎዳና አንስታችሁ በእውነት ቤታችሁ አሁን ይሄ መጀመሪያው ነው። በቃ አለው ፕሮሰስ እያደገ ምናምን ሰውነቱ ተለውጦ ውሻው ተመስገን ነው። በእውነት በጣም ተመስገን ነው። እንዲህ የምታደርጉ ሰዎች ውሻ በየቦታው ምግብ እየያዙ እየሄዱ ያበላሉ። በቃ የተቸገሩ ልክ እንዳሁን አይነት ውሾችን እየወሰዱ ማድረግ የሚችሉትን ያደርጋሉና እናመስግን ቢያንስ እና ግን አንዳንድ ሰዎች ባታበሉ እንኳን ምግብ ባትሰጡ እንኳን አደብድቧቸው፣ በድንጋይ ምናምን አትወርውሩባቸው። መድረቅ ማላም ማለት ነው። ያጋጥመኝ አንድ ሰው ውሻ ላይ ሲወረውር የመላጣ ልጅ። ወደሚቀጥለው ቪዲዮ እንሂድ። አስገራሚው ጅንጀና ይላል። ምንድነው ደግሞ? እዚህ ገጠር ላይ ነኝ። እንዳው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። አታቂሜ ያን ለታ ግን ያው ስሙን የማልደማኝም እስከምንግባባ ነው። በአንድ ቀን ያወኩሽ ስሙን የማልደማኝም ውጪ ብር አላወጣው ብለ ማለት ፈልገው ነው።
በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ? በአንድ ቀን እንዳሰከንኩሽ ታውቂያለሽ? በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማኒ አመሬት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል። እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው በቃ ጨረስኩ። በቃ አይ ብናድርም ስለማይበቃ ነው። ሌሊቱን ብናድርም አይበቃንም። ቀልጠፍም ብናደርገው ብዬ ነው። አዎ እንደገና ይዤ እመጣለሁ። በተለይ ደግሞ በሚስጥር የእናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል ሴት ሳይ በጣም ደስ የሚለኝ ነገር ይሄ ነው በእውነት እንዳል ፎለፎል አለ። እሺ በቃ ለማንኛውም አልቆልሻል አዳሚ ወጣት መልከኛ ነኝ ብራለኝ ምናምን የምትውላማ ይሲ ሼባው ጨርሶታል። በፈጣሪ እንዴት ነው የሚጀናጀነው? እንዴት ነው የሚያወራው? ይቻላል እንዴ እንደዚህ ዋት ይሄ ከባድ ነው እንዴ! እንበላለን እንጠልጣለን ምናምን ከዛ ከመሬት ውርስ ምናምን ማንም እንዳያወራም ማንም ማለት ነው። ከተማ ውስጥ ያለ ሰው ሲጀመር የሚያወርሰው ውርስ የለም። ብቻ ኮሜንት ላይ በዚህ ቪዲዮ አንዳንድ ሴቶች ምን አሉ ከስር ብዙ ነገር ብለዋል። ገብታችሁ ቪዲዮ እዩት። Say, I think I am pregnant when leave to see your boyfriend reaction. Okay, ምንድን የሚለው ሴቷ መኪና ውስጥ ናት። ሶ አርግዣለሁ ብላ እያለች ስልክ እያወራች ትወጣለች ከመኪና ውስጥ ማለት ነውና ቦይፍሬንዷ አያውቅም። ሲያውቅ ምን አይነት ሪያክሽን እንደሚያሳይ ነው ቪዲዮ የሚለው። I think let me see. I think I'm pregnant again. No, I swear. No, Wait, hey, come back here. Where are you going? Pregnant? Another baby? No. Oh, hell no. We can't do another baby. I can't. Oh my god, I didn't tell you. I missed my period this month. I totally think I'm pregnant. I know, it's so exciting. So I just found out I'm pregnant. So wait, what? No, Jim! No, get. No. Oh god. but yeah, no, I'm actually pregnant though. Yeah. You're pregnant, Mara? Oh my god, yes. No. At the same time, I don't even know if I can take. I can't even take. Oh my god, I literally just found out I'm What? Babe. There's no love. Girl, you didn't see my text? I told you I'm pregnant. I just found out. Babe! Oh my. ያለ ነው በየነች ማለት በጣም ነው የሚያስደነግጠው አይደል? ምንም ማለት ወደሚቀጥለው ቪዲዮ እንሂድ። ቀጥታው ዘለለ ገባለው ሲል አንጠለጠለው ድው ሲያደርገው the bluetooth device is connecting successfully ካለ በኋላ ቀጥታ ነው። ምንም ወደዚህም ወደዛ አማላለም ቀጥ ብሎ ነው የተመለሰው። ላጥላጣለ ተመለሰ። እንዴት ነው የመታው? በየነች ሲጀመር የኔ የሚያል ቦዲጋርድ እያየቆይ ምን ሆኖ ነው ዘሎ ደግመን የምር ደግመን እንዴት እንዳደረገውና አረ ደግመን ነው የምር ደግመን ነው እኔ ያሳቀኝ መመታቱ አይደለም ከተመታ በኋላ ቀጥለጥ ብሎ ወደ ቦታው መመለሱ ነው። ቃረ በየር አንድ ልጅ አባት ነኝ። ለምንድን ነው የካድከው ምናምን አንድ ብር ባይዞ አንድ ብር እኔ ከአንድ ብር አይቼ ነው ማስክ የለበስኩት። ግን እኔ መቼም አላውልቀውም ማስኬን ያ ነው ልዩነታችን ምናምን ይሉኛል። አልካድኩም። በቃ ይሄ ሪሌሽንሺፕ አንዳንዴ ፕራይቬት መሆን አለበት። ሪሌሽንሺፕሽም ሆነ የግል ነገሮች ፕራይቬት መሆን አለባቸው ብዬ ስለማምን ነው ኦፊሻል ያላደረኩት። ያው የተለያዩ ሶሻል ሚዲያዎች ላይ አንዳንድ ፎቶዎችም እየወጡ ነበረ። የብዙዎች ጥያቄም ነበረ፣ አከራካሪም ጉዳይ ነበረ። ይሄና አንድ ብር ይመጣል ፓፒ ይመጣል ስቱዲዮ የስል አንዳንድ ሰዎች የመጀመሪያ ጥያቄ ያደረጉት ይሄንን ጠይቂልን ብለው ነው።
እንግዲህ ኤአይ ነው ብዬ አልሸውድሽም። ራሴ ነኝ ትክክለኛ ፎቶ ነው ወይ ነብስ አባት ነኝ ብዬ አልሸውድሽም። እዛ ቦታ ክርስትና ቦታ ላይ የተገኘሁት ለራሴ ፕሮግራም የተገኘሁት ትክክለኛ ፎቶ ነው። እግዚአብሔር ይመስገን አለን። አዎ ሴቶች አንድ ብር በጣም ሸበላ እንደሆነ ምናምን ኮሜንት ላይ ሲያብዱለት እንደነበረ አይቻለሁ። እኔም ሸበላ ነኝ ስቀልድ አይደለም። እና ተስፋ እንዳላችሁ ለመናገር ነው የቪዲዮ እዚህ ጋር ያደረኩት። ተስፋ አላችሁ። ሲንግል ዳር ያው ኦልሬዲ ተፋቷል። አንድ ላይ የሚሆኑበት ምንም ምክንያት እንደሌለም ተናግሯል ከኤክሱ ከሚስቱ ጋር ማለት ነው። ሶ ሞክሩ ሴቶች። እኔ ከሱም ወስዶ ነው ስጃለሁ። ማስኳ ብቻ ቢሰጠኝ አቤት የሱ ማስክ የኔ ማስክ የተወላግዷል። አይታል እዚህ ጋር አፌን ራሱ ብታዩ መንገድ ላይ ትለዩኛላችሁ። 59 ሰብስክራይበሮቼ ማለት ነው። ወደሚቀጥለው ቪዲዮ እንሂድ። ከሃስክ ፖ ይላል ምንድን ነው? ብዙ አላስፈላጊ ህንጻዎች ይታዩኛል። ይሄ ስቴዲየም ከዚህ ጋር ቢነሳ ብዙ ያስታውቃል። ትንሽ ያስታውቃል። ግን ያው ምን ይሰራል? እግር ኳስ መቼ ሆኖልን ያውቃል? እሺ ባለስልጣን ናቸው እነዚህ ሁለቱ እና ሸገር አዲስ አበባን ማለት ነው እና እየተቀራጯት ነው ማንን ለመናገር ፈልጎ እንደሆነ ያው የታወቀ ነው። ሶ ይሄንን ስቴዲየም ብናነሳው ያስታውቃል ወይ? አያስታውቅም። የትኛው ተጫዋች አለና ነው አንውሰደው ምናምን ነገር ዋት በዚህ ልክ ነበር ባለስልጣን። እኔ ምንም አለም ቪዲዮን ግን ምን የሰሩት እያሉ ምን ካልክ እጅኛዋንም እሱ እኮ ፍትህ ሚኒስትር አጠገብ ያለ የታጠረ ሜዳ ነው። አይ ላስተካክላት ብዬ እኮ ለኔስ እሺ አዎ ጥሩ እሱ ትምህርት ቤት ነው። በየነች እሱም ጤና ጣቢያ ነው አይደል? ለነገሩ ችግር የለውም። አንድ 20 ኪሎ ሜትር ወደዛ ጤና ጣቢያ አለ፣ 30 ኪሎ ሜትር ወደዚህ ደግሞ ትምህርት ቤት አለ። ለነገሩ እዛ ሄደው ይታከማሉ፣ ይማራሉ። ችግር የለውም። ስማ፣ ብዙ የሚያስፈልጉን ነገሮች አሉ። በጊዜ በጀቱን ማስተካከል አለብን። ትክክል። አይደለም እኮ ግን ያቺም እኮ የነበረችበት ብትሆን ምንም እኮ አትሰራም። አስፋልቱን ባነሳው ብዙ ያስታውቃል። አረ አስፋልት የሚያክል ነገርማ ተነስቶ እንዴት አያስታውቅም? ግን ለነገሩ የትኛው አስፋልት ነው በጊዜ አልቆ የሚያውቀው? እንደዚህ ብዙ ያስታውቃል። ምንም አያስታውቃስ ብለን እንሰራዋለን። ሁሉንም ባዶ ጋር ምንም እንደነበረ እኮ ነው። ያቺ አስፋልት ምንም አጠቅም ተው። ያቺን አስፋልት ልውሰዳት እንዴ? ባዶ ቦታ ላይ ማለት ሜዳ ላይ ምንም አትሰራም። ልውሰዳት። ውሰደው። ቀስ ብሎ ይሰራል። እኔ በቃ ለምን መቼም ሀብታም እንደማኑን ገባኝ። በቃ ሙስና እኮ አለ እኮ፣ ግን በዚህ ልክ እኔ የምራቸውን ነው ኦፍ ኮርስ ነው። ከየት አምጥተው ይሰሩታል? ይቺን ፎቅ ላንሳት፣ ይቺን ትምህርት ሚኒስቴር ላንሳት ምናምን በየነች። ለዚህ ነው ደሃ የሆነ ነው። ብዙ ጊዜ ውጭ ሀገር አይታችሁ ከሆነ የሆነ ያህል ካፒታል ከሌላቸው ስልጣን ላይ አይወጡም። በተለይ ከአፍሪካ ውጭ ያሉ ሀገራቶች የሆነ ያህል ገንዘብ ያስፈልጋቸዋል ስልጣን ላይ ለመውጣት ማለት ነው። ዝም ብሎ ማንም ሰው ተነስቶ ስልጣን ላይ አይወጣም። ምክንያቱም ኦልሬዲ እነዛ የሆነ ከፍ ያለ ፋይናንሻል ኢንካም ስላላቸው በቃ ቢያንስ እንኳን ሙስና ላይ አይበሉም ተብሎ ይታመናል። ያው ሙስና እንትንም አይደለም፣ ግን በዚህ ልክ ነው። ብቻ ትልቅ ትምህርት ነው እንዲሁ እንድታዩት ብዬ ነው፣ እኔ ሌላ አይደለም። ኤኒዌይ የዛሬ ቪዲዮ ይህንን ይመስላል። እንደወደዳችሁት ተስፋ አድርጋለሁ። ካልወደዳችሁት ላይክ አድርጋችሁ ውጡ። ከወደዳችሁ ሰብስክራይብ አድርጉት። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው።